አረገዝን ብላችሁ ግን ፔሪድ ሲመጣባችሁ በጣም የሚያናድር ነገር ነው አይደለ? እርግዝና አልፈጠር ሲላችሁ የሆነ መድኃኒት ልጠቁማችሁ። እንግዲህ ይሄ ክሎሚድ የሚባል ወይም ክሎሚፊን ሲትሬት የሚባል መድኃኒት እንደ ዓለም ራሱ ኢንፈርቲሊቲ ሜዲኬሽን በጣም ታዋቂ የሆነ መድኃኒት ነው። ይህ መድኃኒት የሚወሰደው ለ5 ቀን በተከታታይ ነው የሚወሰደው። መቼ ነው የሚጀመር ካላችሁ እንግዲህ ፔሪድ ባያችሁ በሁለተኛው ቀን አንስቶ እስከ 5ኛው ቀን ለተከታታይ 5 ቀን ይወሰዳል። 50 ሚሊግራም ነው የሚዋጥ መድኃኒት ነው። እንግዲህ 100 ሚሊግራም 150 ሚሊግራም ፕሪፓሬሽን አለው። ነገር ግን 50 ሚሊግራሙ ነው አብዛኛው ጊዜ የሚወሰደው። አላማው ምንድን ነው ካላችሁ መድኃኒት እንግዲህ ኦቭሌሽኑን ቡስት ማድረግ ነው። ወይም ደግሞ ውጻት የምንለው የበለጸጉ እንቁላሎች እንግዲህ ከሁለቱም እንቁልጥ ወጥተው በማህፀን ቱቦ አድርገው እንግዲህ ወደ ማህፀን እንዲለቀቁ ማድረግ ነው። በዛ ሰዓት እንግዲህ የወንድ የዘር ፈሳሽ ሲገኝ እንግዲህ ምን ይፈጠራል ማለት ነው? ጽንስ ይፈጠራል። ስለዚህ የዚህ መድኃኒት አላማ ምንድን ነው? ኦቭሌሽኑን ቡስት ማድረግ ወይም ደግሞ ውጻት እንዲፈጠር ቶሎ ቶሎ እንዲፈጠር ማድረግ ነው። ከዛ በኋላ ይህ መድኃኒት ከወሰዳችሁ በኋላ ከ12ኛው እስከ 18ኛው ቀን ባለው ኦቭሌሽን ይፈጠራል ተብሎ ይታሰባል። በነገራችን ላይ እንግዲህ ከሰው ሰው እንግዲህ ሊለያይ ይችላል። ነገር ግን በዛ ቀን ኦቭሌሽን ይፈጠራል ተብሎ ይታሰባል። ስለዚህ እናንተ ከ10ኛው ቀን ጀምራችሁ እስከ 18ኛው ቀን በተደጋጋሚ በየ2 ቀን በየ3 ቀን እንግዲህ ግንኙነት ብታደርጉ የማርገዝ ቻንሳችሁ በጣም ከፍተኛ ነው ማለት ነው። በነገራችን ላይ ኦቭሌሽን የመፈጠር ቻንሱ መድኃኒት ከወሰዳችሁ በኋላ እስከ 70% ይጨምራል። የማርገዝ ቻንሳችሁ ደግሞ እስከ 40% ከ3 እስከ 6 ወር ውስጥ እንግዲህ እርግዝና ይፈጠራል ማለት ነው። ቪዲዮ ጠቃሚ ከሆነ ፎሎ አድርጉኝ፣ ቪዲዮ ላይክ አድርጉ፣ ሪፖርት ሼር አድርጉት። የተብራራ ረጅም ቪዲዮ ከፈለጋችሁ ደግሞ ባዮ ላይ ገብታችሁ የዩቲዩብ ቻናል ማተርናል ሄልዝ የሚል የዩቲዩብ ቻናል አለ። እሱን ሰብስክራይብ በማድረግ ሰፖርት አድርጉኝ። ይመቻችሁ።